ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 11 ላይ የጻፈው ቃል ነው። በሰይጣን እንዳንታለል ይላል። ማሳሰቢያ ነው፣ ማስጠንቀቂያ ነው። አንድ ወታደር ሲሰለጥን የሚሰለጥነው ስለ ጠላትም ስልት ጭምር ነው። በራሱ ዙሪያ ስላለው ጉዳይ ብቻ አይደለም። ምክንያቱም ወታደር የሚሰለጥነው ጠላት ጋር እንዲታገል፣ አገርን፣ ሕዝብን እንዲጠብቅ ነው። መሰረተ ሐሳቡ እሱ ነው። አንድ ክርስቲያንም ሲሰለጥን ሲኖር ስለ ጠላቱ ስለ ዲያብሎስ ማወቅ ተገቢውም ግዴታውም ነው። ምክንያቱም ወደድንም ጠላንም የምንኖረው ከዲያብሎስ ጋር ሰይጣን ካለበት ዓለም ጋር ነው። ከዲያብሎስ ጋር እየተጋፋን ነው የምንኖረው። በየዕለቱ በየጊዜው ዲያብሎስ በግልጽም በስውርም በቅርብም በሩቅም ከሚያመጣው ፈተና ጋር እየታገልን ነው የምንኖረው። አዕዋፋት የሚበሩት አየርን እየቀዘፉ ነው። ባህርተኞችም የሚጓዙት ባህርን ውሃን እየቀዘፉ ነው። አንድ ክርስቲያንም በዚህ ዓለም የሚመላለሰው ከሰይጣን ጋር እየታገለ ነው። ሰይጣንን እየቀዘፈ ነው። አጋንንት ወደፊት እንዳንሄድ ይታገላሉ። ክርስቲያን ደግሞ ወደፊት ለመሄድ ይታገላል። ይህ ዓለም የዚህ ዓለም ሕይወታችን እስከ መጨረሻው እስትንፋስ ድረስ ተጋድሎ ነው። ከራስ ጋር እንታገላለን፣ ከሰይጣን ጋር እንታገላለን። እንዲህ ካለው ጋር ስለሆነ ቅዱስ ጳውሎስ የነገረን በዚህ ጉዟችን ምን ማድረግ እንደሚገባን ከምን እና እንዴት መጠንቀቅ እንደሚገባን ያሳሰበን ቃል ነው። ትምህርታችንን አጠር ለማድረግ ዋናዎቹ ነጥቦች ላይ ብቻ ለማተኮር እሞክራለሁ። ቅዱስ ጳውሎስ በሰይጣን እንዳንታለል ብሎ የተናገረበት ምክንያት አለው። ያንን ብዙ ወደዛ ማብራራት አልሂድ ጊዜያችንን እንዳይወስድብን። ባጭሩ ግን በመጀመሪያ የቆሮንቶስ መልእክቱ በቤተ ክርስቲያን ክርስቲያን ነኝ ብሎ ግን እንደ አረመኔ እንደ አሕዛብ የሚኖረውን በቀኖና እንዲለይ ከቤተ ክርስቲያን ተወግዞ እንዲለይ እንዲቆረጥ አዞ ነበረ። አንደኛ ቆሮንቶስ ምዕራፍ 5 ላይ ቅዱስ ጳውሎስ እንዲህ ያለው ከቤተ ክርስቲያን ተወግዞ ይለይ ይላል። ቤተ ክርስቲያን እናት ስለሆነች እናት ልጇን ትወዳለች፣ ለልጇም ማትሆነ የለም። ልጇ ሲያጠፋ ደግሞ ትቆነጥጠዋለች፣ ትገርፈዋለች። ያ ከፍቅሯ የተነሳ ነው። መልሳ ደግሞ ታባብለዋለች። መልሳ ደግሞ የገረፈችውን እንደገና እያሻሸች ደግሞ ታለቅሳለች፣ ታባብለዋለች። ቤተ ክርስቲያንም ልጆቿ ሲያበላሹ ክርስቲያን ሆነው እንደ ክርስቲያን ሳይሆን እንደ አረመኔ ሲኖሩ ተገቢውን ቀኖና ትሰጣለች። እናት ስለሆነች ነው። ከፍቅሯ ከርኅራኄ የተነሳ ነው ቤተክርስቲያን ቀኖና የምትሰጠው። እምቢ ሲል ሲያስቸግር ደግሞ እስከ መወገዝ ሊደርስ ይችላል። እንዲህ ያለውን ሰው በሁለተኛ መልእክቱ ቅዱስ ጳውሎስ መልሳችሁ በፍቅር ተቀበሉት፣ በቀኖናው በመወገዙ ስለተጸጸተ በዛው ተስፋ ቆርጦ እንዳይቀር በፍቅር ተቀበሉት፣ የሰይጣንን ሐሳብ አንስተውምና በሰይጣን እንዳንታለል ይላል። እንግዲህ ሰይጣን በእኛ ላይ ስልጣን የለውም። የተወደዳችሁ የእግዚአብሔር ቤተሰቦች፣ በተለይ በእኛ በክርስቲያኖች ላይ ሰይጣን ቀጥታ ስልጣን የለውም። ስናማትብ ይሸሻል። ስጋውን ደሙን ከተቀበሉ ክርስቲያኖች ዘንድ መቅረብ አይችልም። ቀጥታ እኛን ማሸነፍ አይችልም። እንዲያውም የሰይጣን ሰራዊት በአለቆቻቸው ሲላኩ ሂዱ ገሌን ፈትኑ ተብለው ሲላኩ ይፈራሉ፣ ይጨነቃሉ። ምክንያቱም ያ ክርስቲያን ለጸሎት ተነስቶ ቢቆምብኝ የት አባቴ እገባለሁ? ስመ እግዚአብሔር ቢጠራብኝ ተንኜ መድረሻ አጣለሁ። ቢያማትብብኝ ስመ ሥላሴ ቢጠራብኝ የት እደርሳለሁ? ያቃጥለኛል እያለ እየፈራ እየተጨነቀ እየተሳቀቀ ነው የሚመጣው። ግን ብዙ ጊዜ እኛ እንዳው እንደ ሕያዋን ጸሎታችንን ትተን ሌላ ጉዳይ ላይ ሆነን ስለሚያገኘን በቀላሉ ሊያታልለን ሊያሸንፈን ይችላል እንጂ ሰይጣን በእኛ በክርስቲያኖች ላይ ቀጥተኛ ኃይል የለውም፣ ማስገደድ አይችልም። እግዚአብሔር ከቸርነቱ ብዛት የተነሳ ሰይጣን ሕሊናችንን እንኳን እንዲያውቅ አልፈቀደለትም። ሰይጣን ሕሊናችንን አያውቅም። ሕሊናችንን ስለማያውቅ ከምናደርገው ከምንናገረው እየገመተ በግምት ነው ፈተና የሚያመጣው። ያ ከተስማማን እሰየው፣ ካልተስማማን ደግሞ ይቀይራል። በአባ መቃርስ እንደታየው ታላቁ አባ መቃርስ ከገዳሙ ወደ ሌላ ቦታ ሲሄድ ሰይጣንን ከራሱ እስከ እግሩ ድረስ ኪስ ያለው ቀሚስ ለብሶ አየው። ሰይጣንን ከራሱ እስከ እግሩ ድረስ ኪስ ያለው መላው ኪስ የሆነ ቀሚስ ለብሶ አየው እና ምንድነው በዛ በእያንዳንዱ ኪስ ደግሞ የተለያየ መብልና መጠጥ ይዟል ሰይጣን። እንግዲህ እግዚአብሔር ስለገለጠለት ነው። እና አባ መቃርስ ሰይጣንን ጠየቀው፣ ምን ሊያደርግልህ ነው ይሄ በየኪሱ የተለያየ የሚበላ የሚጠጣ ያዝከው አለው። ወደ ገዳም እየሄደ ነበረ። በዛ በገዳሙ ያሉትን መናኞች እምፈትንበት ነው ይሄ አለው። ታዲያ የተለያየ የሆነው ለምንድን ነው አለው።
ይሄ አንዱን አይነት መብል ወይም መጠጥ እሰጠውና በዚህ ከተሸነፈ መልካም ካልሆነ ደግሞ ሌላ ቀይርለታለሁ ማለት በገንዘብ ፍቅር የሚሸነፈውን ከተሸነፈ እሰየው፣ በሱ ካልተሸነፈ ደግሞ በትዕቢት ጦር መጣበታለሁ፣ በትዕቢትም ካልተሸነፈ ደግሞ በውዳሴ ከንቱ መጣበታለሁ። እንዲህ እያደረግኩኝ ቢያንስ ከዚህ አንዱ ሳይስማማው አይቀርም ይሆናል ብሏል። እና አባ መቃርስ ምን አለው? ደካማ ነህሳ፣ ሰውን የሚያስሸንፈውን አስቀድመ የማታውቅ ገና በሙከራ በትሪያል ኤንዲረር ነው የምታውቀው፣ የኔ ያህል ደካማ ነህ ብሎታል ይላል። ስለዚህ ሰይጣን እየሞከረ ነው እንጂ በቀጥታ ምን እንደሚያሸንፈን እንኳን አያውቅም። የተወደዳቸው እግዚአብሔር ቤተሰቦች ብዙ አለመቅለብለብ፣ አለመንቀጭቀጭ የሚመከረው ለዚህ ነው። ለምን ብዙ ባወራን ቁጥር እዚህም እዛም በተክለፈለፍን ቁጥር ሰይጣን ምን እንደምንወድ ምን እንደምንጠላ በምን እንደምንሸነፍ በቀላሉ አጥንቶ ይጨርሰናል። ራሳችንን በሰይጣን ለመጠናት እናመቻቻለን። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ከብዙ ምግባራቶቿ አንዱ ዝም ማለቷ አርምሞዋ ሰይጣን መግቢያ እንዳያገኝ ያደረገው ለዚህ ነው። ወተወድዮ ለኩሉ ውስተ ልባ ማርያም እሳ አለው ታቅብ ዘንተ ኩሎ ተብሎ የተነገረላት ለዚህ ነው። እመቤታችን ይህን ሁሉ በልቧ ተጠብቀው ነበር። የመልአኩን ብስራት ሰምታ ለሌላ አላወራችም። አምላክን በማህፀኗ ጸንሳ እንዲህ ነው እንዲያ ነው አላለችም። ስለዚህ ሰይጣን መግቢያ አጣ። ሰይጣን በእኛ ላይ ስልጣን የሚያገኘው ከማታለል ነው። በቀጥታ በመፈተን ብዙ ጊዜ አይሳካለትም። ግን ትልቁ የሰይጣን ኃይሉ ያለው ማታለል ላይ ነው። ማታለል ማለት ክፉን መልካም አስመስሎ ገደሉን ሜዳ አስመስሎ ሞቱን ሕይወት አስመስሎ ሲያመጣው ያ መራራውን ኮሶ በትንሽ በተለወሰ ማር ሲያመጣው መርዙን እንውጠዋለን። ስለዚህ ከሰይጣን ማታለል እንድንጠበቅ ነው ቅዱስ ጳውሎስ የመከረን። ታዲያ ሰይጣን የሚያታልልባቸው ምን አይነት ናቸው? እንዴት ነው ሰይጣን የሚያታልለን? ሁለት ሶስት ነጥቦችን ብቻ ባጭሩ ላስታውሳችሁ። ሰይጣን አንዱ እኛን የሚያታልልበት መንገድ ኃጢአተኛነታችንን በማሳሰብ ተስፋ ማስቆረጥ ነው። ኃጢአታችንን ከመጠን በላይ ያሳስበንና ተስፋ ወደ መቁረጥ እንድንሄድ እኔ ተስፋ የለኝም፣ ዋጋ የለኝም፣ የኔ ኃጢአት ስለበዛ እኔ ለቤተክርስቲያን የበቃው አይደለሁም፣ ለእግዚአብሔር የተገባው አይደለሁም፣ ስለዚህ ቤተክርስቲያን አልምጣ፣ አላስቀድስ፣ ስጋውን ደሙን አልቀበል እያለ ትህትና እያስመሰለ ኃጢአትን ማሰብ እያስመሰለ ተስፋ ወደ መቁረጥ ሊወስድ ይችላል። አንዱ ትልቁ የሰይጣን ማታለል ይሄ ነው። የተወደዳቸው የእግዚአብሔር ቤተሰቦች ሁለት ጽንፎችን በጥንቃቄ መያዝ አለብን። በአንድ በኩል ኃጢአት ቀላል አለመሆኑን ማወቅ ማስታወስ ተገቢ ነው። ኃጢአት ቀልድ አይደለም። ኃጢአት የውሃ መንገድ ወይም ተራ ነገር አይደለም። ኃጢአት ምንም ችግር የለም ቴክ ኢት ኢዚ የምንለው ነገር አይደለም። አዳምን ከገነት ያስወጣው ኃጢአት ነው። በዚህ ምድር እስክንመላለስ ይሄን ሁሉ አምላክ ሰው እስኪሆን ስጋውን እስኪቆርስ ደሙን እስኪያፈስ የመስቀልን የሞትን ዋጋ እስኪከፍል ያደረሰው ሌላ ምንም አይደለም፣ ኃጢአት ነው። ኃጢአት ነው። ሰባ ሰዶምን ያጠፋቸው ኃጢአት ነው። በኖህ ዘመን በንፍር ውሃ ሰባ ትካትን ያጠፋቸው ኃጢአት ነው። ኃጢአት እንደ ቀላል የሚታይ ነገር አይደለም። ኃጢአት ከእግዚአብሔር የሚለይ ነው። ባለፈው ሳምንት ትንሽ ለማስታወስ ሞክረናል። ይሄ አንዱ ነው። ኃጢአት ክፉ ነው፣ መራራ ነው፣ ፍጻሜው ሞት ነው፣ ከእግዚአብሔር ይለያል። እንደ ቀላል የሚታይ አይደለም። ከዚህ የተነሳ ቅዱሳት መጽሐፍ ኃጢአትን ማሰብ እንደሚገባ ደግመው ደጋግመው ነግረውናል። ልበ አምላክ ዳዊት አይድረስ ነው ያን የመሰለ ታላቅ ሰው ከበደለ በኋላ ለከ ለባህቲትከ አበስኩ ወእኩኒ በቅድሜ ከገበርኩ፣ አንተን ብቻ በደልኩኝ በፊትህም ኃጢአትን ሰራሁ እያለ ኃጢአቱን አስቧል። ኃጢአትን ማሰብ ተገቢ ነው። በቅዳሴ ጊዜ ላይም መቦ ዘወድቀ በኃጢአት ኢይርሳ እስመ ዘኢይትረሳ፣ በኃጢአት የወደቀ ሰው ቢኖር አይርሳ። ምን ስለሆነ የማይረሳ ነው። ኃጢአት ይቆረቁራል። እንደ ቀላል የሚታይ አይደለም። ችግር የለውም ምንም አይደለም የሚባል አይደለም። ምንም አይደለም የሚባል አይደለም። አንድ ታላቅ ሰው ሙተው አንድ የሆነች ሴት መጣችና ልታጽናና የምትለው ቸግሯት ነው። አይዟችሁ ምንም አይደለም ምንም ማለት አይደለም ማለች። ቸግሯት ይሆናል የምትለው እንጂ በእውነቱ ማቃለሏ አይሆንም። እና ኃጢአት ምንም አይደለም የሚባል አይደለም። ይሄ አንዱ ጎን ነው። ይሄ አንዱ አቅጣጫ ነው። በሌላ በኩል ደግሞ ኃጢአትን ከመጠን በላይ በማሰብ ተስፋ ወደ መቁረጥ መሄድ፣ ይሄ ደግሞ ሰይጣናዊ የማታለል ዘዴ ነው። የተወደዳችሁ የእግዚአብሔር ቤተሰቦች በአንድ በኩል ኃጢአትን ማሰብ ይገባል። በሌላ በኩል ደግሞ የእግዚአብሔርን ምሕረት ማሰብ ይገባል። አዎ እግዚአብሔር ኃጢአትን አይወድም። እግዚአብሔር ኃጢአትን ይጸየፋል። ግን የሚጸጸቱትን ኃጢአታቸውን አስበው የእግዚአብሔርን ምሕረት ደጅ የሚጸኑትን ደግሞ ይወዳቸዋል።
እግዚአብሔር ስለ ኃጢአቱ እንደሚጸጸት ሰው ያለ የሚወደው የለም። ባለፈው ሳምንት ያነሳን ይመስለኛል። መላእክትን ከማየት በላይ የራሱን ኃጢአት ማየት ይበልጣል። መላእክትን አይተው የወደቁ በትዕቢት የተሰናከሉ ይኖራሉ። ኃጢአታቸውን የሚያዩ ግን ዕለቱን ይበቃሉ። በእውነት ኃጢአታችንን ካሰብን እግዚአብሔር መሐሪ ነው። ስለዚህ ሰይጣን ከመጠን በላይ ኃጢአታችንን እያሳሰበ አንተ ለቤተ ክርስቲያን ብቁ አይደለህም፣ አንተ እኮ እዚህ ለመቆም ብቁ አይደለም ሲል አዎ በኃጢአቴ ከሆነ ትክክል ነው፣ እኔ ለምንም የተገባው አይደለሁም። ግን እግዚአብሔር መሐሪ ነው። ሽፍታውን ቀድሞ ገነት ያስገባ መሐሪ አምላክ ነው። በደልን የማይቆጥር ባለፈ ኃጢአት ያን እያስታወሰ የማያሳቅቅ መሐሪ አምላክ ነው ብለን ሰይጣንን ልናሳፍረው ይገባል። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ብዙ ኃጢአተኛ የነበሩ ሰዎችን የተለየ ጸጋ የሰጠው ለእኛ መጽናኛ እንዲሆነን። ቀራጭ የነበረውን ማቴዎስን ወንጌላዊ አድርጎታል። ከአራቱ ወንጌላውያን አንዱ እኮ ቀራጭ ነበረ። ቀራጮች በአይሁድ ዘንድ በጣም የተጠሉ ነበሩ። ቀራጮች ማለት ለሮማውያን የሚሰሩ አይሁዳውያን ማለት ነው። እንደ ባንዳ አይነት ማለት ነው በቀላሉ ሲገለጥ። ያን ከመሰሉ ሰዎች ወንጌላውያንን አፍርቷል ጌታችን። ወንጌላዊ አድርጓል። ሽፍታውን ቀድሞ ገነት አስገብቷል። ሳውልን ቅዱስ ጳውሎስ አድርጓል። ይሄ የምህረቱን የቸርነቱን ብዛት ሲያሳየን ነው እግዚአብሔር። ስለዚህ ኃጢአታችንን እያሳሰበ ተስፋ ሊያስቆርጠን የሚሞክር ክፉ ሐሳብ ካለ ይሄ የሰይጣን ማታለል ነው ብለን የእግዚአብሔርን እውነት ማሰብ አለብን። በአገልግሎት ለቅዳሴ ስንመጣ ኪዳኑን ስናደርስ ንስሐ ገብተን ሥጋውን ደሙን ልንቀበል ስንል፣ ልንዘምር ስንል፣ ልንሰብክ ልናስተምር ስንል፣ ልንቀድስ ስንል፣ ማህሌት ልንቆም ስንል ኃጢአታችንን እያሳሰበ አንተ እዚህ መቆም የሚገባህ ሰው ነህ፣ አንቺ እዚህ መቆም አለብሽ፣ አንቺ መዘመር፣ አንቺ እንዲህ ማስቀደስ፣ አንቺ መቁረብ አለብሽ፣ አታውቂውም ያለፈ ማንነትሽን ረሳሽው፣ እግዚአብሔር ዝም ቢልሽ የረሳሽ መሰል እያለ ሰይጣን ሊያስደነግጠን ቢሞክር ኃጢአተኛ ነኝ፣ ግን እግዚአብሔር ደግሞ እኔ የመጣሁት ለኃጢአተኞች ነው ብሏል። መድኃኒት የሚያስፈልጋቸው በሽተኞች ናቸው፣ ጤነኞች አይደሉም ብሏል። እኔ ኃጢአተኛ ስለሆንክ እውነት ነው፣ መድኃኒቱ እግዚአብሔር የሚያስፈልገኝ ለእኔ ነው። ማስቀደስ የሚገባኝ እኔ ነኝ። ለምን? ቅዳሴው መድኃኒት ነዋ። ንስሐ መግባት የሚገባኝ እኔ ነኝ። ለምን? ንስሐ መድኃኒት ነዋ። ሥጋውን ደሙን መቀበል የሚገባኝ እኔ ነኝ። ለምን? ያ የተዘጋጀው በሽተኞች ለእኛ መድኃኒት እንዲሆን ነዋ። ሥጋውና ደሙ የተዘጋጀው ለቅዱሳን ለንጹሐን አይደለም። ማለትም ተዘጋጅተው ለሚቀርቡ ነው። ቅዱሳት ለቅዱሳን ይላል። የተቀደሰው ለተቀደሰ ተዘጋጅተው ለመጡ ማለት ነው እንጂ ያለ ሥጋውና ደሙ ልንቀደስ አንችልም። ስለዚህ ሰይጣን እንዲህ ያለ የኃጢአተኝነት ስሜት እያሳሰበ ሊያሳቅቀን፣ ሊያስደነብረን፣ ሊያስበረግገን ከቆምንበት ከጀመርነው ከእግዚአብሔር ጋር የመገናኘት ጉዞ ወደኋላ ሊመልሰን እንዲህ ያለ ሐሳብ ሲያመጣ አውቄብሃለሁ ሰይጣን፣ ይሄ ያንተ ማታለል ነው፣ በዚህ ተሸማቅቄ ተሳቅቄ ወደኋላ አልመለስም ማለት አለብን። እንዲህ ያለ አጉል ትሕትና ያላቸው ሰዎች አሉ። ይሄ ትሕትናም አይባልም፣ የሰይጣን ማታለል ነው። ኃጢአተኛ ነኝ እያልክ ግን እግዚአብሔርን አመስግን፣ እግዚአብሔርን አስተናግድ። አብርሃም እግዚአብሔርን በቤቱ ተቀብሎ አስተናገደ። አብርሃም እግዚአብሔርን በቤቱ ተቀብሎ ከማስተናገድ ባሻገር ብዙ ምስጢር ተነጋገረ። እንደ ወዳጅ ሸኘው። አብርሃም ስለ ሰዶምና ገሞራ ማለደ። ግን ምን አለ? እባክህን የአመድና ትቢያ ነኝ፣ ካንተ ጋር ለመነጋገር ፈጽሞ የማይገባኝ ሰው ነኝ። ግን አንዴ መነጋገር ጀመርኩና ዕዳ በደል አትበልብኝ፣ እኔ አመድና ትቢያ ነኝ አለ። አየህ፣ እውነተኛ ትሕትና አመድና ትቢያ መሆን ግን ታውቃለህ፣ ግን እግዚአብሔርን ታስተናግዳለህ። እግዚአብሔር ጋር ምስጢር ትነጋገራለህ። ስለ ኃጢአተኞች፣ ስለ ሰዶምና ገሞራ፣ ስለ ሰው ልጅ፣ ስለ ሀገር፣ ስለ ዓለም ትማልዳለህ፣ ትጸለያለህ። ግን አመድና ትቢያነትን ሳትረሳ ነው። ቅዱስ ጳውሎስ እኔ ጭንጋፍ ነኝ፣ ሐዋርያ ተብዬ ልጠራ የማይገባኝ ነኝ፣ ምክንያቱም ቤተክርስቲያን አሳድጃለሁ አለ። አሁን ቅዱስ እስጢፋኖስ ሲወገሩ ዋናው አስወጋሪ እሱ ነበረ። ግን በኋላ ደግሞ ምርጥ ዕቃ ሆነ፣ ከሌሎች ሐዋርያት በበለጠ ደከመ። ራሱ እንደ ጌታ እንደተናገረለት ቅዱስ ጳውሎስም እንዳለው። ስለዚህ እኔ ዕለት ዕለት የሚጨንቀኝ የቤተክርስቲያን ጉዳይ ነው አለ። ጭንጋፍ ነኝ እያልክ ግን ስለ ቤተክርስቲያን እየተጨነክ ነው። እኔ ጭንጋፍ ነኝ፣ ኃጢአተኛ ነኝ፣ የቤተክርስቲያን ጉዳይ አይመለከተኝም። አይደለም፣ ይሄ የሰይጣን ማታለል ነው። ታዲያ እውነተኛው መንገድ የትኛው ነው? እኔ ኃጢአተኛ ነኝ፣ ጭንጋፍ ነኝ፣ የምር ነው። በነገራችን ላይ አሁን እንዲህ ያሉ ቃላቶችን በመናገር እውነተኛ ትሁት መሆን አይቻልም። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? እኔ ደካማው፣ እኔ ኃጢአተኛው እያለ በሰው ፊት የሚያወራ ሰው የበለጠ ምስጋና ፈልጎ ሊሆን ይችላል ይላል። አሁን እኔ ደካማው፣ እኔ ኃጢአተኛው የምትልን ሰው እኔ መጥቼ አንተ ደካማ ብልህ አይከፋህም?
ልክ ነህ እውነቱን ነገርከኝ ትላለህ። ከከፋ የውሸት ነው ማለት ማስመሰል ነው ማለት። አሁን በጸሎተ ቅዳሴ ጊዜ ካህኑ የሚለው አለ እኔን ወራድነቴን አስበኝ ይላል። አሁን ያን ካህን ሄደን አንተ ወራዳ ብንላቸው እንዴ አይሉ ካላሉ በውስጥ መቀበል ይፈልጋል። ዝም ብሎ ማውራት አሁን ቃላቶችን እየለመድን ነው የተቸገርነው። አፋችን ቃላቶችን ይለምዳቸዋል ዝም ብሎ። ልክ መድኃኒትም ሲለማመድ የማዳን ኃይሉ እንደሚደግም ቃላቶችንም ዝም ብለን በከንቱ አናባክናቸው። ከልብ የማይወጡ ነገሮች ሁሉ ሽንገላ እንዳይሆን እና ቅዱስ ጳውሎስ እንዳደረገው አዎ እኔ ጭንጋፍ ነኝ ኃጢአተኛ ነኝ ብሎ ግን ስለ ቤተክርስቲያን መጨነቅ ይገባል። ስለ ቤተክርስቲያን መቅራት ይገባል። የሚቻለውን አገልግሎት መሳተፍ ይገባል። እንዲህ ካሉ ከሱታፌዎች ከአገልግሎቶች ሊለየን የሚፈልገው አንዱ ይሄ የሰይጣን ማታለያ ነው። የተወደዳቸው እግዚአብሔር ቤተሰቦች አንዳንድ ኃጢአቶች አንዳንድ ፈተናዎች በቀላሉ ላይለቁን ይችላሉ። ብዙ ጊዜ ደጅ ጸንተን እግዚአብሔር እባክህ ከዚህ ያውጣኝ ይሄንን አስወግድልኝ ብለን እግዚአብሔር በቀላሉ የማያስወግድልን ኃጢአቶች ፈተናዎች ሊኖሩ ይችላሉ። ስለ ብዙ ምክንያት ሊሆን ይችላል። በእነዚህ ተስፋ መቁረጥ የለብንም። እግዚአብሔር ምናልባት የበለጠ ዋጋ እንድናገኝባቸው ሊሆን ይችላል፣ ወይም ለዛ ስላልበቃ ሊሆን ይችላል፣ ወይ ደግሞ ሁልጊዜ ያን እያሰብን እየተሳቀቅን ንስሐ እየገባን በጸጸት እንድንኖር ሊሆን ይችላል። ግን ይጠቅመናል። አይ እግዚአብሔር እንዲህ ካለው ኃጢአት እንዲያድነኝ ለምኜው ነበር፣ ያ ኃጢአት አልተወገደም፣ ወይም ያ ፈተና እሺ አላለኝም፣ ከኔ አራቀም፣ በዚህ ምክንያት ብለን ተስፋ ቆርጠን መጥፋት የለብንም። ይህንን የሚያስታውስ በአበው ሕይወት አንድ ጸበል የሚያጠምቅ ሰው ነበረ እና ጸበል ሲያጠምቅ በምናኔ የሚኖር ነው። ግን ጸበል ሲያጠምቅ ወንዱም ሴቱም ስለሚመጣ በጣም ተቸገረ። ያው ግልጽ ነው። እና በተለይ ሴቶችን ለማጥመቅ በጣም እየተፈተነ ተቸገረ እና አላጠምቅም እኔ ጸበል ብሎ አቆመ። በዚህ ጊዜ ዮሐንስ መጥምቅ ተገለጠለትና ምን ነው ጸበል አጥምቅ እንጂ አለው። አይ እኔ እንደዚህ እየተፈተንኩ ነውና እኔ አላጠምቅም አለ። አይ አጥምቅ አለ። እሺ አጥምቅ ካልከኝ ፈተናውን ከኔ አርቅልኝ፣ በቃ ምንም እንዳልፈተን አድርገኛል። እሺ ፈተናውን አርቅልሃለሁ አለ። ከዛ በኋላ አሁን ማጥመቁን ሲቀጥል ፈተናው አራቀም፣ አሁንም ይፈተናል። ቢያይ ምንም ለውጥ የለም። አይ ምንም ፈተናውን ማራቀም አቋርጣለሁ ብሎ አቋረጠ። አሁንም ቅዱስ ዮሐንስ መጥምቅ ተገለጠና ምን ነው አጥምቅኝ ብዬሽ አልነበረም ወይ ለምን አቋረጥክ አለው። እንዴ ባለፈው እንዲህ ብለኛል ነበር፣ ፈተናውን አጠፋላለሁ ብለኛል ነበረ፣ ፈተናው አራቀም፣ ስለዚህ እኔ አላጠምቅም እየተፈተንኩ ነው አለ። አይ በል ከፈለክ ከዚህ በኋላ ፈተናውን አርቅልሃለሁ። እኔ እኮ እስካሁን ዝም ያልኩ ተጋድሎ እንዲሆንልህ ነበረ። ያ መውጣት መውረዱ ተጋድሎ ክብር እንድታገኝ ነበረ። አይ ይሄን አልፈልግም ካልክ ከዚህ በኋላ ክብር አይኖርህም፣ ፈተናውን ግን ይርቅልሃል አለ። ከዛ በኋላ ሲያጠምቅ ወንዱን ሴት ልዩነት ማሰብ ጠፋለት፣ ግን ዋጋ የሌለውን። ስለዚህ አንዳንድ ፈተናዎችን በጊዜው እግዚአብሔር የማያስወግዳቸው እየተሳቀቅን እየተጨነቅን እየተረሳጨን እየወጣን እየወረድን ክብር እንድናገኝ ሊሆን ይችላል። ያለ ምክንያት እግዚአብሔር የሚያደርገው ነገር የለም። ስለዚህ አይ እኔ እንዲህ ነበረ በዚህ ምክንያት እንዲህ ስላልሆነ ብለን ወደ ኋላ እንዳንል መጠንቀቅ ያስፈልጋል። አንድን መናኝ ሰዎች ምን ብለው ጠየቁት? እንዲያው በገዳም ምን ትሰራላችሁ አሉት። በገዳም ምንድን ነው የምትሰሩት አለ። እስኪ አስቡ፣ ምን የሚል ይመስላችኋል? እኛ በገዳም የምንሰራው አለ እንወድቃለን እንነሳለን፣ ደግሞ እንወድቃለን ደግሞ እንነሳለን። በቃ ይሄ ነው የእኛ ስራ፣ መውደቅ መነሳት ነው። ክርስትና ማለት ይሄ ነው ወዳጅ። በእውነት የሚጓዝ ሰው ነው መሰናክል እንቅፋት የሚመጣው፣ የሚጓዝን ሰው ነው። የተኛን ሰው እንቅፋት ከየት አግኝቶ ይመጣዋል? የተቀመጠን ሰው እንቅፋት መሰናክል ከየት ያገኘዋል? የሚጓዝ ወይ የሚሮጥ ወይ የሚራመድን ሰው ነው መሰናክል እንቅፋት ቢመታው እንኳን። ስለዚህ መውጣት መውረድ ያለ ክርስቲያናዊ ጠባይ ነው። በዚህ ዓለም ሲኖር የማይፈተን ሰው በእውነት እሱ ወይ በሽተኛ ነው ወይም አስቸጋሪ ነው። ስለዚህ መውጣት መውረድ ያለ ነው። በዚህ ተገን ግን ሰይጣን ተስፋ እንዳያስቆርጠን ያለፈ ኃጢአታችንን እንዲያሳስበን ከምስጢራቱ፣ ከቅዳሴው፣ ከማህሌቱ፣ ከአገልግሎቱ እንዲህና እንዲህ ካለው ነገር በእግዚአብሔር ቤት ከመቆም እንዳያሰናክለን እንዳያስበረግገን በሰይጣን ተንኮል እንዳንጠለፍ አንዱ ይሄንን መረዳት ነው። አንዱ የሰይጣን ተንኮል ወይም ማታለል ይሄ ነው። ሁለተኛው ቀሪዎቹን ባጭር አንስቼ ለመጨረስ ሞክራለሁ። ሌላው ሰይጣን የሚያታልልበት መንገድ ቤተ ክርስቲያን አትሂድ፣ እዛ ያሉት ሰዎችም ኃጢአተኞች ናቸው፣ ቀሳውስቱም እንደዚህ ናቸው፣ እዛ አስቀዳሾችም እንደዚህ ናቸው፣ ሰበካ ጉባኤም እንደዚህ ነው፣ እንትኑም እንደዚህ ነው፣ ሰንበት ትምህርት ቤትም እንደዚህ ነው፣ እገሊትም እንደዚህ ናት፣ እገሌም እንደዛ ነው፣ ኪዳን እናደርሳለን እናስቀድሳለን የሚሉት ይኸው እንዲህ ናቸው። ታዲያ እዛ ምን ታረግ ትሄዳለህ? እንደውም ባትሄድ አይሻልም? እንደው እግዚአብሔር የልብ አምላክ ነው። እዛ ስለሄድክ ብቻ አለ በቤት ሆነ ብትጸልይ አትሰማም? ይሰማል። አየህ ሎጂካል ነው።
ስለዚህ የባሰ ሄደህ እንዲያውም እዛ ኃጢአት ከምትጨምር ዕዳ በደል ከምትጨምር እነሱ ጋር ከምትሄድ ለብቻ አምልክ ምን ችግር አለው ይልሃል። ሎጂካል ይመስላል። አዎ ሰይጣን ዕውቀትና ምክንያት አያንሰውም ወዳጅ። ሰይጣንን በሎጂክ ማሸነፍ አይቻልም። ሰይጣንን በእምነት ነው ማሸነፍ የሚቻለው። ሰይጣንን በትትና ነው ማሸነፍ የሚቻለው እንጂ በአርጊውመንት በክርክር ለዚህማ ስንት ልምድ አለው ወዳጅ። ስለዚህ እንደዚህ አሳማኝ የሆነ ሐሳብ ያመጣል እና በዚህ የሚታለሉ ብዙ ሰዎች አሉ። አዎ እውነት ነው። ቤተክርስቲያን የሚሄዱት ሰዎች ምን ከኔ ምን ተሻሉ? ኧረ እንደው ምን ያልሻልም በቁርጡ ይላል። ይሄ በጣም አሳዛኝም አስቂኝም የሆነው ሌላው የሰይጣን ማታለያ ነው። ቤተክርስቲያን ምን ሄደው ለምንድን ነው? ቤተክርስቲያን ምን መጣው ለሰው ብለን ነው እንዴ? ለገሌ ለካህኑ ለማን ብለን ነው? ለሰበካ ጉባኤው ለሰንበት ትምህርት ቤቱ ገሌ እንዳይከፋው ወይ ሰው ለማግኘት ነው? ቤተክርስቲያን እኮ ድር ወይም ኮሚኒቲ ወይም ጌት ቱጌዘር አይደለችም። ቤተክርስቲያን ሐኪም ቤት ናት። ሰው ሐኪም ቤት የሚሄደው ሰው ሊጠይቅ ሊሄድ ይችላል። ግን በዋናነት ሰው ሐኪም ቤት የሚሄደው ታሞ ከሆነ ለመታከም። እኛም ቤተክርስቲያን የምንመጣው በሽተኞች ስለሆን ነው። ታዲያ አንድ ሰው ሐኪም ቤት ሲሄድ አይ በሽተኞች አሉና እኔ አልሄድም ይላል እንዴ? እንግዲህ የግሉ ሐኪም ቤት ካልከፈተ ካልሰራ በስተቀር ድሮውንስ ሐኪም ቤት ላይ ምን ሊገኝ ነበረ? የዳኑትማ ይወጣሉ፣ ወደ ቤታቸው ይሄዳሉ፣ ይሰናበታሉ። ሐኪም ቤት የሚቆዩት በሽተኞች ናቸው፣ ሕክምና ላይ ያሉ ናቸው። ቤተክርስቲያን የምንመጣ ሁላችንም በሽተኞች ነን። እዚህ ያለነው ሁላችንም በሽተኞች ነን። ስተት ነው። አሁን እዚህ ካለ ነው ይሄን ቃል ከምንሰማው የኃጢአት ደዌ የሌለበት ሰው ይኖራል? የሌላባችሁ አላችሁ? ካላችሁ ሰየው። ግን አንድም ይሁን ሌላ ትንሽም ይሁን ትልቅ ሕማም፣ ደዌ፣ ችግር ይኖርብናል። ወደ ቤተክርስቲያን የምንመጣው ለመታከም ነው። በቃሉ ለመታከም፣ በስጋውና በደሙ ለመታከም፣ በንስሐ ለመታከም ነው የምንመጣው። ስለዚህ የምንመጣው ሁላችንም በሽተኞች ነን። እንዴ በሽተኛ አየሁ ብለህ ትደነግጣለን? አንዱ በሽተኛ በሌላው በሽተኛ ይስቃል እንዴ? ሁላችንም እኮ በሽተኞች ነን። የሚያሳዝነው ግን በሌላ የሚፈርዱ ሰዎች የራሳቸውን ሕማም ማየት አለመቻላቸው ነው። በጣም የሚያሳዝነው እነሱ ጤነኛ የሆኑ ይመስል እነሱ ንጹሃን የሆኑ ይመስል በሌላው ላይ ይፈርዳሉ። የተወደዳቸው እግዚአብሔር ቤተሰቦች በሌላው ላይ የሚያስፈርድ ሰይጣን በጣም ከባዱ ፈተና እንደው አደገኛው ሰይጣንና ፈተና እሱ ነው። ሰው ወደ እግዚአብሔር በቀረበ መጠን ሌላው ሁሉ ጻድቅ ነው እኔ ነኝ ኃጢአተኛው ይላል። ይሄ በሽንገላ ሳይሆን የምር ማለት ነው። በእውነት ሰው ወደ እግዚአብሔር ሲቀርብ የሌላው ጽድቅ የሌላው ቅድስናና የራሱ ኃጢአት ነው የሚታየው። በአንጻሩ ሰው ከጸጋ እግዚአብሔር ሲለይ ደግሞ የራሱን ጽድቅ የሌለው እኮ ነው። ራሱን እያጸደቀ ሌላውን እየኮነነ ይሄዳል። ራሱን ለቤተ ክርስቲያን መልካም ሰው ለእግዚአብሔር የቀረበ እያደረገ ሌላውን ደግሞ ከእግዚአብሔር የራቀ ክፉ ሰው እያደረገ ይሄዳል። ስለዚህ ይሄ ሌሎች ኃጢአተኞች ናቸው ጥሮች አይደሉም የሚለው መንፈስ በራሱ ትልቅ የሰይጣን መንፈስ ነው። አዎ ምን እናውቃለን? እንደዛ በውጭ ኃጢአተኛ የመሰለን ሰው ውስጡ ማን እንደሆነ ምን እናውቃለን? ትናንትና ምናልባት በዓይናችን በብረቱ እንኳን ኃጢአት ሰርቶ አይተነው ከሆነ ሌሊት ሲያለቅስ ወደ ፈጣሪው ሲማልድ አድሮ ከሆነ ምን እናውቃለን? ያየነው ስምታት ላለመሆኑ ምን እናውቃለን? ስለዚህ ይህን በመሰሉ የሰይጣን ማታለሎች በእውነቱ እጅ ልንሰጥ አይገባም። እንዲህ ባለው የሰይጣን ተንኮሎች ልንታለል አይገባም። የተወደዳቸው የእግዚአብሔር ቤተሰቦች ቤተክርስቲያን የምንመጣው ለራሳችን ነው። ይህን መርሳት የለብንም። ለማንም ብለን አይደለም። ብንቀር የምንጎዳው እኛ ነን። አየርን ባንተነፍሰው አየሩ አይጎዳም፣ እኛ ነን የምንጎዳው። ቤተክርስቲያን ባንመጣ ሐኪም ቤት ባንሄድ የምንጎዳው እኛው ራሳችን ነን። እኛው ነን የምንመጣው ለራሳችን ብለን ነው። ሰዎችን የምናገኘው ለራሳችን ብለን ከመጣን ዘንድ ነው። እግረ መንገድ ነው። ሰው ሊኖርም ላይኖርም ላናገኝ እንችላለን። ብቻችንን ከማህበር ከህብረተ ቤተክርስቲያን ከሱታፌ ቤተክርስቲያን ከቤተክርስቲያን አንድነት ተለይተን ሩቅ መጓዝ አንችልም። እንደው እኛ ለቤተክርስቲያን የምንቆረቆር ለእግዚአብሔር የቀናን እንደዚህ እንኳን ቢመስለን ከማህበረ ቤተክርስቲያን ከዚህ አንድነት ከተለየን ሩቅ ላንጓዝ እንችላለን። አንድ ይህን በመሰለ የሰይጣን ማታለል የተፈተነ ሰው አይ ቤተክርስቲያን አልሄድም እንደዚህ ብሎ ራሱን ሎጂካል በመሰለ የሰይጣን ሐሳብ አሳመነና አንድ ቀን ከቤተክርስቲያን ቀረ እና ቅዳሴው እንዳለቀ ቆይተው አገልግሎቱ ሲያልቅ የንስሐ አባቱ ሄዱና እቤት ሰውየው ካለበት ከቤቱ ማለት ነው ሲሄዱ ሰውየው ቅዝቃዜ ነበረ። እንጨት በደንብ በምድጃ አቀጣጥሎ እሳቱ ቀልቀል እያለ ወንበር አጠገቡ አድርጎ ተቀምጦ እሳቱን ይሞቃል እና እሳቸው ምንም አልተናገሩትም። ወንበር ስበው ከጎኑ